አሃዱ አምላክ አሜን። መቃባ ከኒልማ ከነፍረ ቁልቁሉ ዋቀቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ፣ የወረዳው ሰብሳቢ፣ የበላይ ጠባቂ፣ እንደየማዕረጋችሁ አባቶቻችን፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናን፣ ምዕመናት እዚህ ቦታ ላይ የተሰበሰባችሁ ሁላችሁ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር ቢፈቅድና ቢወድ እንግዲህ ብዙ መምህራን አሉ፣ በሰል ያሉ ሁለገብ የሆኑ የውስጥ የአፋ አገልጋዮች አሉ። ድንጋይ እንኳን ትንሽ ነው የሚወረወረው ይላሉ አባቶቻችን። እንግዲህ ያው ልጅ ስለሆንኩ ነው ድጋሜ የመጣሁባችሁ። እግዚአብሔር አምላካችን እኔ የምናገርበትን እናንተ የምትሰሙበትን ዝነ ልቦና በቸርነቱ ይግለጥልን። ማን ይርዳን? ማን ያስተምረን? በአባቶች ፊት ቆሞ መናገር ለመታረም ይጠቅማልና እንግዲህ እግዚአብሔር አምላክ በቸርነቱ እገዛውን ቸርነቱን ያድርግልን። የማዕዘኑን ድንጋይ በጽዮን አኖራለሁ፣ በሱ የሚያምን አያፍርም። አንደኛ ጴጥሮስ ምዕራፍ 2 ያለ እግዚአብሔርን ቅዱስ ቃል በማንሳት አብረን እንቆያለን። እግዚአብሔር አምላካችን የቅዱስ ቃሉን ሚስጥር ለሁላችንም ይግለጥልን። በድጋሜ እንኳን አደረሳችሁ። ደጋን ገፈተይ ጽዮን ይተንቴችሳ ነምን ይሰት ያመኑ ይትንቃነው መጫፈ እርጋ ቁልቁሉ ጴጥሮስ ኢሰዱራ በቆና ለማ ለኮብሳ ለማ ጨልቀብደኒና ዱብስተን ከነርገተኒዳ አዮኒ ወዶ ዱበተኒ ራበር የደራሚ ደጋ እጭቲ ባዬ ከነፍ ኬሳ ቀበን ጀቹዳ ደጋጥኖ ደርበተን አኩመ ጀደኒ ዳይመር እርጎ አንት ፉነ ይርገኒሩ ዋቀቲ ሰገሊሳ አናፍስስኒፍስ ያይብሱ ሃቲ ኬኘ ዱበሮ ማረሚን እንዱ መኬኘ ውጅኒ ናጣቱ እጋ አንገቡቻ በኡረተዬ ጽዮንን ተችሳ ከኒሰቲ አመኑ እንቃነኡ ከኒሰቲ አመኑ እንዱሎሙ ከኒሰቲ አመኑ በሪ ያለካወሙ መሌ በሪ ሰይን ደበርሱ ጀዴ ዱከቡአን አንገፈል ቦታ ከንቴ ቁልቁሉን አባን ኬኘ ጴጥሮስ ፉርቱ ሰሚፊ ለፋ ዋቀዮራ ከንፉደቴ ከነደራ ትላተሜ ቀበቴ ቁልቁሉን ጴጥሮስ ከነኖ በሬሴራ። እንግዲህ ሊቀ ሐዋርያት ቅዱስ ጴጥሮስ የሰማይ የምድር መክፈቻ ቁልፍ ከእግዚአብሔር የተቀበለው ከመምህሩ አማናዊ መምህር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንደተማረው ትምህርቱን እንደተቀበለው የማዕዘኑን ድንጋይ በጽዮን አኖራለሁ፣ በዛ የሚያምን በፍጹም አያፍርም አይሸማቀቅም ተብሏል። የማዕዘን ራስ የተባለው የሁላችን ራስ የሆነው ክርስቶስ ኢየሱስ ነው። ክብር ለስም አጠራሩ ይሁንልን። የሁላችን ራስ፣ የእምነታችን ራስ መስራች፣ የቤተ ክርስቲያናችን መሰረት ጉልላት፣ የማንነታችን ማዕዘን ራስ ያመነ በሱ የተማመነ አያፍርም። አንገፈ ደጋው ከን ቡረቴ ከንታይ እኝደ ዮጅኔ ጉፍታ ኬኘ ፈይሳ ኬኘ ኢየሱስ ክርስቶስ ዳ መታን ኬኘ ኢሳ ቡሪ መናመንታ ኬኛ ኢሳ ቡሪ አመንታ ኬኛ ኢሳ ቡሪ ባገለ ኬኛ ኢሳ ቡሪ ደጋገለ ኬኛ ኢሳ ኢየሱስ ክርስቶስ በከን ጅሬት እኙምቱ እንጅሩ ከነከኑፍ ከኒ ከነከኑፍ ካይ ኡልፍኒፍ ገለኒ መቃወቅ ማሳቲፋተው ይሄ ጌታ የማዕዘን ራስ ነቢዩ ዳንኤል እጅ ሳይነካው ከተራራ የተፈናቀለው ድንጋይ ለሚያምኑበት ቢያርፍባቸው ልብሳቸው፣ አክሊላቸው፣ ክብራቸው የሚሆን ለማያምኑበት ቢወርድባቸው ቀጥቅጦ አመድ የሚያደርጋቸው የማዕዘኑ ራስ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው። የዛ
ታማኝ ጥገኛ ምርኮኛ የሆነ ሰው ሁሉ በዛ የታመነ አያፍርም። አታፍሩም። እንኳን ደስ አላችሁ ያመናችሁት በዚህ ጌታ ስለሆናችሁ። በጽዮን አኖራለሁ። ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ፣ ያዘን መርሻ፣ የሕመም መፈወሻ፣ የጭንቀት ሁሉ ማስወገጃ ስፍራ ቦታ ነው። ጽዮን የተባለችው አማናዊቷ እናታችን ቅድስት ድንግል ማርያም ጽዮነ ነፍስ ጽዮነ ሥጋ የሥጋም የነፍሳችን መማፀኛ የእርቅ ሰነዳችን እመቤታችን ቅድስት ኪዳነ ምሕረት ናት። ክብር ለስሟ ይሁንልን። እቺ መማፀኛችን ናት። ቱኒ ከዋቀዮ ittiin kadhannu ከዋቀዮራ አራራ ittiin argannu mana ጽዮን kan jedhamte ishiin amanamtuuni ishiin dhugaa kan jedhamte haadha keenya dubaroo maaramii araarsituudha. ulfinni maqaa qulqullinaa ishiitii haa ta'u. egaa maatii waaqayyoo mana kana keessatti kan cabe hin fayya, kan gadde hin gammada, kan dhabe hin argata, kan boo'e mimmansaa irraa haqamee gaddaan dhufee gammachuu dandeebi'a. manni kuni mana kana keessa dhagaa bu'uura ta'etu jira. warroota amananii gonfoo wareegamummaa qulqulluu kan isaanii ta'u, warroota amananii uffata miidhagaa bareedaa eebbifamaa kan isaaniif ta'u, warra hin amanne immoo yoo irratti kufe akka daakuu kan isaan godhu. akkasuma macaafa saamu'eel boqonnaa 2 saamu'eel isa lammaffaa boqonnaa 2 lakkoofsa 10 irratti waaqayyoon kan ollolani daakuu ta'anii jedha. waaqayyoon kan ollolan maal ta'anii? daakuu ta'anii. kan waaqayyoo wajjin hin jiraatanii daakullee yoo ta'ani nama ta'anii jiraatanii. kan isatti amane du'ee tortoreetoo hin hafu. ulfinniif galanni maqaa waaqummaa isaatiif nuuf haa ta'u waaqa keenya። ይሄ ማዕዘነ ራስ በጽዮን ያለ ሁለተኛ ሳሙኤል 2:10 ላይ እንደተመዘገበ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ ከእግዚአብሔር ጋር የሚጣሉ ደግሞ ለዘላለም ምሕረተ ሥጋ ምሕረተ ነፍስ አግኝተው እስከ የሌለው ዓለም ይኖራሉ። ከእግዚአብሔር ጋር የሚጣሉ ሁሌ ምን ይላሉ? ይደቃሉ። ሕይወታቸው አይሰምርም። የማሰናከያው ድንጋይ ነቢዩ አረጋዊው ትንቢተ ኢሳይያስ ሲሰርስ ሲደልዝ የነበረው ድንግል ትጸንሳለች ትወልዳለች የሚለውን ሲል የነበረው አረጋዊ ስምዖን እንዴት ብሎ ሲከራከር ነበረ። ሳታየው አታርፍም አታልፍም ተብሏል። አስተውሉ። ሳታየው አታልፍም የተባለው አረጋዊው ከ500 ዓመት ሕፃኑና ድንግሊቷን አይቶ እንዲህ ነው ያለው። አይኖቼ በልስኪላችሁ አረ ድምጻችሁ አይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይቻለውና ባሪያህን በሰላም አሰናብተኝ። መሞት እፈልጋለሁ አለ። የሚያረጋው ይሄ አረጋዊ ከ500 ዓመት ታድሶ የ30 ዓመት ጎልማሳ ሆኖ እኮ ነው መሞት እፈልጋለሁ የሚል። ገና እኮ ብዙ ዓመት እግዚአብሔር ጨምሮለታል እንዲያገለግለው። ሳታየው አትሞትም የተባለው ከሽምግልና ወደ ጉርምስና፣ ከመደንዘዝ ከመፍዘዝ፣ ካለመስማት ካለማየት፣ አቅም ካለማጣት አድሶት ታድሶ ይሉታል ስምዖን። የካቲት 8 ይከበራል። በሰው ሁሉ ፊት ያዘጋጀውን ማዳን አይቷልና አሰናብተኛል። አይኖቼ አይቷል፣ ይበቃኛል። ከዚህ በላይ ምእመናን የእግዚአብሔርን ቸርነት የተደረገልን የተዋለልን ውለታ አይተን ሰምተን ይበቃኛል ጌታዬ፣ ከዚህ በላይ እንዳላስቀይም እንዳልበድል ኃጢአት እንዳልሰራ እንዳልቆሽሽብ በጊዜው ውሰደኝ የሚል ጸሎተኛ አለ ወይ? እግዚአብሔር ማስተዋልን ለሁላችንም ያድለን። ስምዖን ግን ይበቃኛል አለ። ከዚህ በኋላ ዞሮ አገልግሎት ነው ጥሪው፣ ዞሮ ለአምልኮ ነው ጥሪው። ቢሆንም ይበቃኛል አለ። ይበቃኛል፣ መሄድ ይፈልጋለሁ። ገና የ30 ዓመት ጎልማሳ ሆኖ የማሰናከያውን ድንጋይ እንዲህ አለው፣ ይሄ ሕፃን ለብዙዎች መዳን፣ ለብዙዎች መጽደቅ፣ ለብዙዎች መንግሥተ ሰማያት መግቢያ
ምክንያት ቁልፍ ይሆናል። ነገር ግን ለብዙዎች ደግሞ መሰናከያ መውደቂያ ይሆናል። ሕፃኑ ማን ነው? ክርስቶስ ኢየሱስ ነው። ክብር ለስም አጠራሩ ይሁንልን። አመስግኑ። የማሰናከያውን ድንጋይ አምኖ የተቀበለ የዘላለም ሕይወት አለው። ያልተቀበለ ግን የዘላለም ፍዳ አለበት። የምን ፍዳ አለበት? የዘላለም ፍዳ አለበት። በኢየሱስ ክርስቶስ በመሰረቱ በመማፀኛው የማታምኑ የማትተማመኑ ከሆነ መጨረሻችሁ ሲኦል እንደሚሆን እንዳዘነጉ። ማቲ ዋቀዮ ቡራ ከንተ ዋቃ አስጅሩ ዋቀ መነከነ ቆጴስ ዋቀ ወልትኑ ቀቤ ኢገሳ ስትደንገሌ ነጋኒ ገሳተ ሙጩማ ሳቲን ሙጩማ ከኑፍ ከነ ዱወ ሳቲን ከንዱዋኑ ካሴ ኩላ ዳበቴ በውፈታ ከኑ ቱፊሴ ቤላዬ ከኑ ቁምሴ ዶበቴ ደምሱ ከኑ ባሴ ብያቤ አባ ብያ ከኑ ታሲሴ ሁንደ ደቤ ከኑ አርገቴ ኢየሱስ ክርስቶስ ዳውልፍኒፍ ገለኒ መቃወቁማ ሳትፋተው ኢሳ ቀበቹን አለቲ ፊለኖ አምብራይን ቀምኑ ዮ ኢሰን ቀበቲን ጅሬኝ በረበራ እንጅሩ ኢዶ እቲ ከደኑ ኢዶ አራራ እቲ አርገኑ ኩኖ መነኑ ቆጴሰራ መማፀኛ ኢዶ እቲ ከደና ጀቹዳ ኢዶ እቲ ሰሳበማ ዋቀዮ ከደቹዳ ዋቀዮ ዋቀፈቹዳ አራራ ዋቀዮ ከደቹዳ ኢዶ እቲ ሰሳበምኑ ሃዳሳኖፍ ከኔራ የኞኖፍ ከኔ ሚጋፊ ተኮን ሲጋፍ ሲነማ ጃለተኒ ከና ከሚከንት ናደቢሳ ለምትወዱት በጣም ለምታከብሩት ሰው ምን ስጦታ ትሰጣላችሁ? ምንም ማሰጡ ንፉጎች ናችሁ ማለት ነው። ምንም ማሰጡ አረ ያው መመለሱ አሁን ይከብዳል አይደል? እዚህ የምትሰጡትን ስጦታ አይደል? ለምታፈቅሩት ሰውስ ምን ትሰጣላችሁ? አይደል? እንተዋወቃለን፣ እየተዋወቅን ተላለቅን አለ። ጥሩ እሺ፣ ክብር ይግባው። የእግዚአብሔር ልጅ እግዚአብሔር ግን ለሚወደን ለሚያፈቅረን ለእኛ እናቱን ነው የሰጠን። ምትክ የላትም እኮ እናት። ከሄደች አትመጣም፣ ከጠፋች አትገኝም፣ ከሌለች የለችም። ማነች? እናት። እናቱን እነሆት እናት እነሆ ልጅሽ ብሎ በቀራንዮ ምድር ዮሐንስ 19:25 ላይ ምድርና ሰማይን አገናኝቶ የምድር የሰማይ በመካከሉ ያለው ግድግዳ ንዶ ሰውና እግዚአብሔር አልገናኝ አልተያይ ያለውን ደመና ድንግዝግዙን አጥፍቶ እናቱን መሰላል ዮሐንስን ሰባኪ ባራኪ አድርጎ በማዕከለ ምድር በቀራንዮ ስፍራ በቤተ መቅደስ ምሳሌ ሰጥቶናል። ክብር ለስም አጠራሩ ይሆንልን አምላካችን። ይህ ጌታ የማዕዘኑ ራስ ነው። የምኑ? የማዕዘኑ ራስ። በዚህ የማያምን ሰው ካለ አሁን ማመን አለበት። ይኸውላችሁ ኢየሱስ ክርስቶስን ቤተ ክርስቲያን ኦርቶዶክሳዊት ተዋህዶ ስትሰብከው በፊደል ጭምር ነው የምትሰብከው። በምን አልኳችሁ? በፊደል ጭምር። እስኪ ሌሎችን ስሙ። ኢየሱስ ነው ኢየሱስ ነው የሚሉት ሲናገሩ ስሙ። አሁን ማውሩ እዚህ ብኖሩ ማውሩ። ቤተ ክርስቲያን ግን ነው የምትጠቀሙ። ይህ አይደለም። እየሰማችሁኝ ነው? ምንድን ነው የምትጠቀሙ? ነው ኢየሱስ። አያችሁ? በፊደል ላፊደል ታውቃላችሁ? ሙሉ እግሩ እስከ ታች ሙሉ እግሩ ማመልከቻ ነው። ላ ተንጠልጥላ የቀረችው ከጎኑ የፈሰሰው ማይገቦ ለማመልከት ነው። ለቤተ ክርስቲያን ነው። ስለ ኢየሱስ ክርስቶስ ለተነግሩ ነው። ቤተ ክርስቲያን ኢየሱስን አሰብ። እስኪ ጉልላቱ ምን ይታያቸዋል? ጉልላቱ ላይ ምን አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ጉልላት ስትሰቅል፣ ይህንን መስቀል ስትሰቅል አምናበት ነው። ለእይታ አይደለም። በመስቀሉ ድኛለሁ ነው። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል መድኃኒተ ሥጋ ወነፍስ ነው አይደል?
በመስቀሉ አምነን ድነን ነው። ሌሎቹ የሚሰቅሉት በመስቀሉ ተሰቀለ ለማለት ነው። እኛ በመስቀሉ የዳናችሁ እስኪ አመስግኑ። በመስቀሉ የዳናችሁ በመስቀሉ ላይ እኛ ብዙ ምስጢር አለን። እናንተ ይቺ ቤት የቀራንዮ ምሳሌ ናት። የዛ የመከራ ቦታ ምሳሌ ናት። በጉ የሚታረድባት የታረደባት ቦታ ምሳሌ ናት። ለዚህ ነው በየዕለቱ አባቶቻችን ትኩስ መስዋዕት የሚሰዉት። አረ ለእግዚአብሔር ምስጋና አቅርቡ አቅርቡ። ባዶ ቤት ናፋቂ አትሆኑ። እዚህ ቤት ብዙ ምስጢር አለ። ሰባቱ ምስጢራተ ቤተ ክርስቲያን፣ 5ቱ አዕማደ ቢዘረዘሩ ኦርቶዶክስ ምክንያታዊ ሆና ነው። ምን ሆና ነው? ምስጢረ ሥጋዌ ብትል ማርያምን ይዛ ነቢያትን ይዛ ነው። ምስጢረ ሥላሴ ብትል ትንቢተ ነቢያትን ፍጥረታትን አመሳጥራ ነው። እስኪ አንድ ነገር ልጠይቃችሁ። እጃችሁን እንዲያርጉ እስኪ እቺ ጣታችሁ በሉ አውጥ እንደዚህ። እስኪ አሁን መጽሐፍ ቅዱስ ሳልጠቅስ ምስጢረ ሥላሴ እስኪ እንዲህ አድርጉ። አደረጋችሁላችሁ? ከዛ በኋላ እኔ እንደዚህ አድርጉ አላልኩም፣ እንደዚህ ነው ያልኩት። አይታያችሁ? ከዛ እስኪችን ጭብጥ እጥፍ አድርጓትና ጭብጥ አድርጓት። የኔን እጅ ተው፣ የራሳችሁን እጅ ሰዎች እያያችሁ ነው። ስንት መታጠፊያ አላት? 3 አረጋግጡ። ድግድ የለም። አሁንም አረጋግጡ። እድል ስጣችሁ። እሺ ስንት ነው? ስንት ነው? 3 የምትሉ እስኪ 2 የምትሉ ደግሞ 4 የምትሉ 5 የምትሉ አንቺ ከምንም የለሽም ማለት ነው። እሺ አሁን ያዙ። እቺን አውጡ። ድጋሜ አወጣችኋት። ስንት ነች? እንዲህ ስትጨበጥ ስንት ነች? ደህና አላችሁ? እሺ ስንት ነው? ስንት ነው? 1 አልተግባብቶ ስንት ነው? 1 ስንት ነው? 1 አሁንም 1 ይሻላል። ያንቺ ሲጨበጥ ክብ ስለሚሆን 0 ይሻላል። ያንቺ ስንት ነው? እንደዚህ እንደዚህ 3 አላላችሁኝም? ሰዎች አጣጥፋችሁ ቅድም አላላችሁ? እንደዚህ ስንት ነው? እንደዚህ 3 ይሄ ስንት ነው? ይሄ 1 ነው። ይሄ 3 ነው። 1 ሲሆን 3 ሲሆን 1 ማን ነው እሱ? ክብር ለስም አጠራሩ ይሁንልን። እሺ ግልጽ ላይሆንላችሁ ይችላል። ይሄንን ግራር አያችሁት? ስንት ነው? 1 ገና እየቆጠሩት ነው። ቅርንጫፉን መቁጠር አይቻልም። እኔ ዋናውን ግንድ ነው የጠየኩት። ስንት ነው? 3 ነገር አለው። ግን ይሄ ግንድ ስር አለው፣ ግንድ አለው፣ ቅርንጫፍ አለው። እውነት ወሰድ 3 ይባላል? 1 ሲባላል? 1ም አይባልም፣ 3ም አይባልም። 1 ሲሆን 3 ጎበዝ ስትባይ ተሽናቲ 1ም አይባልም፣ 3ም አይባልም። 1 ሲሆን 3 ሲሆን 1። እሺ ገብረ ማርያም ስንት ሰው ነው? ገብረ ማርያምን ፍለጋ ይዞራሉ። እንግዲህ አሁን ገብረ ማርያም ስንት ሰው ነው? ልብ ቃል እስትንፋስ አለው አይደል? አለው የለው? 3 ይባላል? ወይኔ ፈራቸው ነው። 3 ይባላል? አይባልም። ስንት ነው? ግን ስንት ነገር አለው? 3 ነገር። ከ3ቱ አንዱ ቢለይ በሕይወት መኖር እንደማይችል ታውቃላችሁ? ገብረ ማርያም ታውቃላችሁ? ስለዚህ አብ ያለ ወልድ፣ ወልድ ያለ አብ፣ መንፈስ ቅዱስ ሕይወት የላቸውም። ኢየሱስ ክርስቶስ በተለየ አካሉ መጣ እንጂ በተለየ አምላክነቱ መጣ የሚል አስተምሮ የላትም ቤተክርስቲያን። ገብቶ አልገብቶ? እሺ ልግለጽላችሁ። ይሄ ጣት ስንት ነው አላችሁኝ? ስንቆራርጠው ስንት ይሆናል? ይሄ ጣት ቢቆራረጥ አገልግሎት ይሰጣል? ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ተነጥሎ ሕይወት የለውም። አሁን እስገባችሁ? ክብር ለስሙ ይሁንልን እግዚአብሔር።
ልብ ያለ ቃል፣ ቃል ያለ ልብ እስትንፋስ ማውራት መተንፈስ አይቻልም። ገብረ ማርያም ሶስት ነገር ውስጡ አለ። አንዱ ቢጎድል መቆም እንደማይችል ሁሉ ኢየሱስ ክርስቶስ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ተለይቶ በራሱ ሕይወት አለው የለውም። ስለዚህ እኛ ሕይወታችን ልብ ቃል ስም ኢየሱስ ክርስቶስ ቃላችን ነው። እንዳላሰፋባችሁ እግዚአብሔር በአብ ልብነት ያስባል። እግዚአብሔር በወልድ ቃልነት ይናገራል። እግዚአብሔር በመንፈስ ቅዱስ እስትንፋስነት ይተነፍሳል፣ ሕያው ሆኖ ያኖራል። እኛን ያስገኘ ጌታ ልብ ቃል እስትንፋስ ሰጥቶ አንድነት ሶስትነትን ዘግቦብን ነው። ክብር ለስሉስ ቅዱስ ይሁን። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአባቱ ተለይቶ ማንን ይለምናል? ጥያቄው እዚህ ጋር ያማልዳል ነው አይደል? ጉዳዩ ማንን ይለምናል? ልብ ቃልን ይለምናል? ቃልስ ልብን ይለምናል? ሞክሩ እስኪ። ባጭር ጥያቄ ልጠይቃችሁ። ለፕሮቴስታንት ወንድሞቻችን ኢየሱስ ክርስቶስ ያማልዳል ብሎ ሲነግሯችሁ እኔ ደግሞ አንድ ጥያቄ ልጠይቅ በሉት። እየሰማችሁ ነው? ቺቺንማ ትሰማላችሁ። ያው መልስ ምት ስለሆነች ሴፍ አድርጓት ግን ትጠቅማችኋለች። እስኪ ልብህን ወይ ቃልህን ወይ እስትንፋስህን አውጣና አሳየኝ በሉት። እየሰማችሁኝ ነው? ኢየሱስ ያማልዳል አይደል ያለው እሱ። ወይ ልብህን ወይ ቃልህን አውጣና አሳየኝ አንዱን ብላችሁ ጠይቁት። ይችላል። ሞክሩ። እዚሁ ቃላችሁን አውጡ እስኪ። ይሄ ነብዩ ቃል አውጣ ሲል የሚል አይደለም። ይሄ ቃል አይደለም። ሲጀመር የቋንቋ ሳይንቲስቶች ምን አሉት? ይሄንን አንድ ሰው ከአይምሮ በላይ ሲጨነቅ መናገር የሚችለው ቋንቋ ከአይምሮ በላይ ሲሆንበት የሚናገረው ንግግር እንጂ ፊደልም የለውም ተብሎ እንግዲህ ቋንቋ ሳይንቲስቶች ደርሰውበታል። ለወንድሞቻችን ሸረረ በረረ ከሚለው አውጥቶ እግዚአብሔር ወደ ትክክለኛ ቋንቋ ያምጣልን። አራሚን በሉላቸው። አሜን። ይጥፉ እንደ በዛው ሳምሪ ለኔ አባት እሱ የተንከራተተው ለወደቁት፣ አንተማ በረት ውስጥ ሆነ እየቀለድክ ነው። እየቀለድን ነው፣ እኛ እየኖርን አይደለም። ግራ ገብቷቸው መንገድ ጠፍቷቸው ለጠፉት ነው እሱ እየባዘነ ያለው ጌታ። ተስተካከሉ፣ አለባብሰው ቢያርሱ ባረም ይመለሱ። እኛ ካልነገርናችሁ ማንም አይነግራችሁም። ተስተካከሉ፣ እግራችሁን አቁሙ። እዚህ ጠንቋይ ማርት ቤት ይቁም፣ እግዚአብሔር ይመለክ። እግዚአብሔር አምላክ ከሆነ አምልኩ፣ ባዕድ ነው ብትሉ ከሆነ ተው ይላል ጳውሎስ። አታነክሱ፣ እግር እንደሌለው አትሁኑ። እግር ተፈጥሮላችሁ አምላክ እንደሌላቸው ፈጣሪ ያስገኝ እንደሌላቸው አትሆኑ። እኛ ያለን አንድ አምላክ ነው። እዚህ ቆማችሁ ታቦት አምላካችን የሚመስላችሁ ሰዎች አላችሁ። እኛ ታቦት አናመልክም። እየሰማችሁኝ ነው? ሲነነጋጅርቱ ኑቲ ታቦታ ይዋቀፈኑ ታቦኒስ ዋቀ ከኛንታው ታውስ እንደንደው ታቦት አምልከን አናውቅም። እኛ ታቦት አምላካችን ሆኖ አያውቅም፣ ሊሆንም አይችልም። አባቶች ያርሙኛል። እየሰማችሁኝ ነው? ታቦት ማለት ማህደር ነው፣ ጽላት ውስጥ አለ። እመቤታችን ታቦት ትባላለች፣ መልሳ ጽላትም ትባላለች። እንዴት ነው ጉዳዩ? አይገባንም አንዳንዶቻችን። ታቦት ማህደር ነው። ቡልቶ ታቦት ጀቹ ቡልቶ ማልጀዴ ሲም ካርዲ ኬሰን ቀፎ ኬሰ እናገልጭተን ቡልቶ ደሞ ቡላዳ ሲምን ናዴቢሳ። እሺ ሲም ካርዳችሁን ቀፏችሁ ውስጥ ስትፈቱ ሲም ካርዱ አዳሪ ነው ማህደር ነው? አዳሪ። እሷን ጽላት ብላችሁ ያዙልኝ። ቀፎ ስልካችሁን ደግሞ ታቦት ብላችሁ ያዙ። እመቤታችን ጽላት ናት። ሲም ካርዳችሁ ላይ የሲም ካርዳችሁ ቁጥር ተጽፏል አልተጻፈም? ሰው ቢደውልላችሁ ታነሳላችሁ አታነሱ? በዛ ስልክ ትደውላላችሁ አትደውሉ? እናታችን ቅድስት ድንግል ማርያም ለኛ ሲም ካርዳችን ናት፣ ወደ ልጇ የምንደውልባት። ታቦቱ ሲሰጥ
10ቱ ቃላት ተጽፏል። ቃሉ የእግዚአብሔር ልጅ ነው። ጽላቱ ድንግል ማርያም፣ ሰሌዳዋ ድንግል ማርያም ናት። የእግዚአብሔር አብ ልጅ ማህደር ድንግል ማርያም ናት። ስለዚህ ጽላትም ታቦትም ትባላለች። ድንግል ማርያም ስሟ የተመሰገነ ይሁን። አመስግኗት። ጽላትም ማህደርም ናት፣ ታቦትም ናት። ታቦተ ስሉስ ቅዱስ አብ አይቶ የወደዳት ወልድ ያደረባት መንፈስ ቅዱስ የጸለላት ከእናቷ ማህፀን ጀምሮ ባለው በነቢብ በገቢር የኃጢአት ሕሳቤ የሌለባት በነፍስም በሥጋ ንጽሕት የሆነች ሉቃስ 1:26 ላይ ቅዱስ ገብርኤል እንደመሰከረላት አንቺ ከሴቶች መካከል ተለይተሽ ኧረ በሉላት ልጆቹ አይደላችሁ ምንድነች? የተባረክሽ ነሽ። ከምኖች መካከል መርገመ ሥጋ መርገመ ነፍስ የሌለብሽ ጥንተ አብሶ የኃጢአት ውርስ የሌለብሽ ማለት እኮ። እኛ ስንቱን ኮትተን ደግሞ እንደ ጻድቅ እንመጻደቃለን። እግዚአብሔር ሁላችንንም ያጽዳን ያስተካክለን በቸርነቱ። ስለዚህ እኛ ታቦት አምላካችን አይደለም። በታቦቱ ላይ ያለው ቃል አልፋ ኦሜጋ ይላል። ምን ማለት ነው? ያለና የሚኖር ያህዌ ማለት ነው። ዘጸአት 3 ወደ ግብፅ ሂድ ሲባል ሙሴ ማነው የላከኝ ልበላቸው? ያለና የሚኖር ያህዌ ይባላለሁ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ነው ራሱ ያስታወቀው። ስለዚህ እኛ የምናመልከው በታቦቱ ላይ ኦሪት ዘጸአት 32 አንብቡ። በቃል ኪዳኑ ታቦት ላይ ሆኜ አነጋግርሃለሁ። አማርኛ ነው አይደል? አይገባም? ግልጽ ነው አይደለም? ስለዚህ እኛ አሁን ማን እያናገረን ነው? እስኪ በሚገባችሁ ቋንቋ አውሩት እግዚአብሔርን። እናንተ እግዚአብሔር ጋር የምትግባቡበት ቋንቋ የላችሁ ማለት ነው። በጣም ጥሩ ይሻላል። እሺ እግዚአብሔር ከሁላችንም ጋር ይሆንልን። ስለዚህ እኛ ታቦት ምን አንልም ግን በታቦቱ ላይ አድሮ የምናመልከው አምላክ እንደሚያወራ ለጥያቄያችን መልስ እንደሚሰጠን ምን እንላለን? እናምናለን። ይህንን እኮ እናንተ እንኳን ሀገር ውስጥ ከሀገር ውጭ ያሉ ዜጎች መስክረውልናል እኮ በ1988 ዓመተ ምህረት የቃል ኪዳኑ ታቦት ሄዶ አይደለም በጊዮርጊስ ስም የተሰየመ ታቦት ሄዶ አይደል ኢትዮጵያን ያስከበረው አይደለም ነው። ታዲያ ምናካቸው ሰዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ኢየሱስ ክርስቶስን የባህሪ አባቱን የባህሪ ሕይወቱን መንፈስ ቅዱስን አንድ ሳትሸራርፍ ሳትጨምር ሳትቀንስ ዘመን የማይሽረው 5 አዕማደ ምስጢር ሰርታ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። ቁጭ ብለህ ተማር አባቴ፣ ግራ አትጋባ፣ አትወዛገብ። መጠየቅ ያደርጋል ሊቅ ይላሉ አባቶች። ያለበለዚያ ሊጥ ትሆናለህ። ሊጥ ከመሆን ደግሞ ጠይቆ ሊቅ መሆን አይሻልም? የነ ቶሎ ቶሎ ቤት ግድግዳው ለብ 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 ሰውየው ነው። ቤተ ክርስቲያን አስቀድሰው ሰዓታቱ ማህሌቱ ቅዳሴውን አስቀድሱ ጋር ደግሞ ተቀብሎ ወደ ቤት ይላሉ። ትልቅ አዛውንት ናቸው። የኔ ቤቴ ወጣቴ ደግሞ የዘመኑ ወንጌላዊ ነውና መጽሐፍ ቅዱስ ይዘው ይመጣል። መጣና አባባ አላቸው። አቤት ትንሽ እንማማር አላቸው። አይ ልጄ ደክሞኛል ወደ ቤቴ ልሂድ አለ። ግድ የለውም ብዙ አንቆይም፣ ትንሽ እዚህ ጋር ቁጭ እንበልና ስለ ኢየሱስ አንዳንድ ነገር እናውራ። ስለማ ከዛ ልጄ ደክሞኛል ስለ ኢየሱስ ካልክ ደግሞ ሌሊቱን ጀምሮ በንባብ በዜማ በኪዳን በቅዳሴ ይኸው እስካሁን ድረስ ወንጌሉ ተተርጉሞ በልቼ ጠግቤ ሥጋዬ ደክማ ለማረፍ ወደ ቤት እየሄድኩ ነው አሉ። አይ ግድ የለውም እሱ ትክክል አይደለም አባቴ። አንተ ያስከውን ወርቅ ብር የሚል ሰው እሺ የምትል ከሆነ ወርቅ ብር ይሆናል ማለት ነው። እኚህ ሰውዬ ብልህ ናቸው አባቶቻችን፣ በቀጥታ አይሳደቡም። ምንድነው ያስከው አሉት። መጽሐፍ ቅዱስ። አይ ልጄ ይህንን መጽሐፍ እኮ አባቶቻችን ፍሪዳውን ጥለው አርዶ አወራዶ ወይኑን ቀርተው ጠጥተው አንቱ
ተብሎ ቅዱስ ተብሎ ነቢይ ተብሎ ሰማዕት ተብሎ ከብሮ በሰማይ በምድር ክብር አግኝተው አልፈውበታል። ምን ሆነህ ነው ከአጥንት ጋር የምትታገለው አሉት። ምንድነው? ምን ሆነህ ነው ከምን ጋር? ከአጥንት ጋር የምትታገለው? አጥንት ማለት ገብቷችኋል? ከአጥንት ጋር የሚታገል ማለት ነው ምንድነው? እኔ አላልኩም። ደረቅ አጥንት ምን ያደርግለታል? ውሻ መጽሐፍ በእርግጥ ከለባት ይላቸዋል አይደል? መናፍቃንን አባቶች። አዎ እንደዛ ነው። ከአጥንት ጋር የሚታገል ውሻ ነው። እግዚአብሔር ለንስሐ ሕይወት ያብቃልን። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላምና በዚህ ውድቀት ውስጥ ያላችሁ ሰዎች ቶሎ ንስሐ ግቡና ወደ አማናዊው በግ ወደ አዳናችሁ ወደ ተቤዣችሁ ኢየሱስ ክርስቶስ ቶሎ ተመለሱ። ሳይመሽባችሁ ሳይጨልምባችሁ ቶሎ ተመለሱ። እንዴ እግዚአብሔር እኮ በኪዳን እንኳን እንዲህ ተብሎ ነው የሚለመን፣ የሚያስፈልገንን ሳንጠይቀው አስቀድሞ የሚያዘጋጅ እኮ ነው። አስቀድሞ ምን የሚል ዱራን ዱርሴ ከኑ በርባችስ ኦዶን ጋፈቲን ከኑ ቆጴሴኑ ከኑ ኢኒ ዋቀዮዳ ትክሴ ዱጋ ኦሎታ ጀደሜት ቀዋመመው ከረና ረተስርና ዋዳ ከናፉ nuti kan waaqeffannu waaqa tokko qabnu gochaan maqaadhaan qaaman sadi kan ta'e waaqummaa isaatiin tokko kan ta'e kan waaqeffannu isa kanaadha. Saroota irraa of eegaa. Eenyurraa hin sin hin jedhu sareen nama hattu jirti. Kooluu namatti galanii qullaa kan nama dhaaban baay'eetu jira. Iddoo dadhabbina keessan madaa keessan fayyisanii ልቡ keessan madaa kan sinii kennan baay'eetu jira. of eeggadhaa. ቁስላችሁን የሥጋ ቁስላችሁን ፈውሰው፣ የኢኮኖሚ ቁስላችሁን ፈውሰው፣ የነፍሳችሁን ቁስል የነፍሳችሁን እርቃንነት የሚያባብሱባችሁ አሉና ተጠንቀቁ። በመከራ የሚጸና እሱ የተባረከ ነው። ጸንታችሁ የሾህ አክሊል ለመልበስ የጽድቅ ያፈርሳል ያፈርሳል ይሰብራል እንጂ አይሰበርም። ይህ ድንጋይ ሕዝቅያስ ወደሱ ዞሮ አልቅሶበት 15 ዓመት የንስሐ ዕድሜ ያገኘበት አለት ያ ግድግዳ ኢየሱስ ክርስቶስ ነው። ሐዋርያው ጴጥሮስ ንስሐ ገብቶ እግዚአብሔር ይቅር ያለበት፣ መግደላዊት ማርያም ስድቧ የተቀየረላት፣ መጥፎ ጠረኗ በመልካም መዓዛ የተቀየረላት ያ አለት መጻጉዕ ከ38 ዓመት በኋላ አልጋውን ተሸክሞ የሄደበት ያ አለት እስራኤል ዘሥጋ ከባርነት ቤት ሲወጡ በጭንጫ ምድር ላይ ቀዝቃዛ ውሃ ከላዩ ላይ የጠጡት አለት ዛሬ እኔና እናንተ ሩቅ ሆነን ራሳችንን ድቃላ አድርገን አፍቃሪያችንን ጠላ ነው። አቅራቢያችንን ጀርባችንን ሰጠነው። በፍቅር እያሳደደን በኃጢአት ሸሸነው። በአንድነት እየፈለግን እኛ በልዩነት እግዚአብሔር ይሰብስበን። ማን ይሰብስበን? እግዚአብሔር ይሰብስበን። እግዚአብሔር አንድ ያድርገን። እሱ ካልሰበሰበን ማንም አይሰበስበንም። በታኛችን ብዙ ነው፣ የሚሰበስበን የለም። የእናቴ ልጅ ማንም የሚሰበስብ የለም። ፈሰህ ትቀራታለህ እንጂ መድኃኒዓለም ይሰብስበን። ማን ይሰብስበን? እሱ ነው ሳይሰለች የሚሰበስብ እሱ ነው ሰብሳቢያችን። የመማፀኛ ቦታ ይሄ መማፀኛ ስፍራ ነው። ይቅርታ መጠየቂያ ቦታ፣ የኃጢአት መደምሰሻ፣ መስዋዕት ማሳረጊያ። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 1 ጀምራችሁ ተመልከቱ። ለሰለሞን መቅደስ ሰርተህልኛል፣ ወድጄዋለሁ። በውስጡ የሚቀርበውን መስዋዕት እንደ አቤል መስዋዕት አድርጌ እቀበላለሁ፣ አሸታለሁ፣ በዛም የፈሰውን እንባ አብሳለሁ፣ ጩኸቱንም እሰማለሁ። መድኃኒዓለም ጩኸታችሁን ይስማችሁ። እዚህ የተሰማችሁ እስኪ አሰሙት ድምፁ። እዚህ የተሰማችሁ ድምፃችሁን አሰሙት እስኪ። እዚህ አልቅሳችሁ እንባችሁ የታበሰላችሁ እስኪ እልል ብላችሁ አመስግኑ። ከችግራችሁ ያረፋችሁ ይሄ ነው ምስጋናው። ይሄ ነው በቃ። እንዲህ ነው ያለቀሳችሁት ያኔ፣ እንዲህ ነው የተከዛችሁት ያኔ፣ እንዲህ ነው የተጨነቃችሁት ያኔ። ታሞ የተነሳ ፈጣሪውን ረሳ።
አግኝተናል። አሁን ሞልቶልናል። ቢዚ ነን። በስራ ምክንያት በኃላፊነት ምክንያት የአቡነ ዘበሰማያት ጊዜ የለንም። ወዳጄ የሰጠህን ሊወስድ እሱ ይችላል። እዚህ ምስል ማቅ እንዳይመስል ተመስገን ሰጠኸኛል ማለት ያስፈልጋል። ይሄ መማፀኛ ቦታ ነው። በዚህ መቅደስ በማመናችሁ እንዳታፍሩ አታፍሩም ተብሏል። መዝሙር 25 ተመልከቱ። አንተን ተስፋ የሚያደርጉ አያፍሩም ተብሎ ነው የተጻፈው። ማንን ተስፋ የሚያደርግ? አንተን። ማንን ተስፋ የሚያደርግ? አንተን። የማዕዘኑን ራስ ተስፋ የሚያደርግ፣ የተቤዠውን ተስፋ የሚያደርግ፣ የቤተ ክርስቲያን መሰረት ጉልላት የሆነውን ጌታ ተስፋ ያደረገ ምን አይልም? አያፍርም። አላረፋችሁም? አልተጽናናችሁም? ልባችሁ አላረፈም? ቤቱ መጣችሁ ያሳረፈን መድኃኔዓለም ስሙ የተመሰገነ ይሁንልን።